ልጆች እንደሆናችሁ አባታችሁ ነግሮኛል። ስለዚህ እኔም ጥሩ እናት እንደምሆን ተስፋ አድርጋለሁ። አባታችሁ ውስጥ ነው? ውስጥ ነው ግቢ። እኔም በእንጀራ እናት ስላደኩኝ እናንተን ለመረዳት ሩቅ አይደለሁም። ሌሎቹን ስራ ላስገባቸው እያሰብኩኝ ነው። አንተ ደግሞ ስላንትና አይነውልክ የልጆቹ ነገር እኮ ሀሳብ ሆኖብኝ እኮ በቃ ስሜት ይገባል ማለት ነው እንዴ? ነው ስሜትሽ? አንተ ደግሞ ልጅገመው እያለ ማታ ሌላ ቀን ሌላ ምን ችግር አለው ታዲያ? አሁን ሊሄድ እንደሆነ እያሰብሽ እያወቅሽ እንደዚህ ትኛለሽ እንዴ? በቃ ተው፣ ማታ ይደርሳል። ማታ ይሻላል። ሁሉም ነገር እኮ መብራት ሲጠፋ ሲጨልም ነው የሚሆነው። የእኔ ፍቅር ካልክ ትናፍቀኛለህ። ወዳንቺው አደራ የልጆችን ነገር እሱ ስጋት አይግባ። አንቺ ላይ ትቼ አተባክ እዚህ ቆፍጠን በል በእናትህ። ምንድነው የምትገማጨጨው በሞላ ሴት? በጣም እኮ ነው የምወዳት። የልጅነት ፍቅረኛ እኮ ነች። ምንድነው የምታወራው? እሰይ ይበልህ። ያኔ ስነግርህ አልሰማ ብለህ ያኔ ወይ በላት ቢሆን ኖሮ። ምንድነው የምታወራው? ድሮም አንተን ሰው ነህ ብዬ ማማከር ሄደው። ለነገሩ እኔን አመጣው ሲወልዱኝ አንተን አልመጣው ወልደው ነው እንደዚህ ሆንከው። እንዴት ነው ልጆች? ከአዲሷ እናታችሁ ጋር ተግባባችሁ? አባዬ ግን ጀግና ነህ። እቺን ምንድነው የምትቀባጥረው ደግሞ? ይሄን ቁማር ሰው ብለህ እምቢ አልካል? እንደው አንተስ ምን እንደሚሻልን እንጂ ዘንድሮ ኧረ አባዬ ትቻለሁ። ይኸው ካላመንክ ዮናስን እራሱ ጠይቀው እንዴ። ምንድነው አንተ ሁልጊዜ ጥፋትን ሁላ በወንድም እየሸፈንክ የምትኖረው እስከ መቼ ነው እንዴ? ስማ ከኔ ጋር ተግባብተና ተስማምተህ መኖር ከፈለክ ይሄን ባህሪ ማስተካከል አለብህ እንዴ። አንተ አስተላም እንዴ? ለስሙ ታላቅ ነህ ግን ከታናሽ ልትማር ነው እንዴ? ተወቀኝ ፍቅር ምን ላድርግ ብለሽ ነው ልጅ? ጭንቅ ብሎኝ እኮ ነው ሶዳ ስገባ ያና ስለነሱ ነው የምጨነቀው። ተግባባሻቸው ልጆቼ? እንዴት ነው ባህሪያቸው፣ ጸባያቸው? ደስ የሚሉ ልጆች ናቸው። ያው ስራ መፍሰስ ነገር ምናምን ካልተጨናነቃቸው በጣም ሰላም የሆኑ ልጆች ናቸው። ከአንቺ ጋር በጣም እንደሚግባቡ እርግጠኛ ነኝ። እንደምትግባቡ ስል ግን በሌላ አይደለም። እሺ እቱ ምንድነው? ቆይ ለኔ ጊዜ ማስጠኝን ፍቅር ምንድነው? ላንቺ ስሜት ማለት ነው ጊዜ ማድረግ ነው እንዴ?
ላንቺ እኮ ጊዜ አጥቻለሁ ያደረግን ነው አይደል? ምንድነው የጎደለብሽ? እኔ አልሰለችሽኝም። አንቺ ምን ጊዜም ቦታ አለኝ። እሺ ነው ወድ ብለሽ አታስቢ። አሁን ስራ ስለረፈደብኝ ነው። እሺ እንዴት አትረጂኝ? እንዴት እኔ መረዳት ያቅትሻል? እንጂ እኔ ያለብኝን ኃላፊነቶች እዚህ ጋር ልጆቼ ያለ ስራ ቤት ተቀምጠዋል። እዛ ጋር ያለብኝን ኃላፊነቶች ታውቂያለሽ። ምን ማለት ነው? ስሜቴን አትረዳኝም ማለት እንዴ? ስለመረዳሽ እኮ ነው ቤት ያስገባሁሽ እንዴ? ሄሎ ሄሎ አሁንስ መረረኝ። እንዴ ምን ታለቅሰው? ምን ነው? ምን እያየ ነበር? እስኪ ስልክህን። ምንም ዝም ብሎ ነው እንዴ? አይነ ሁሉ እኮ ቀልቷል። እስኪ አንዴ። ምንም አይደለም አልኩሽ። ምንም ባትሆንማ ዝም ብላ አታለቅስም ነበር። ኦኬ ለሴት ብለክ ነው? ለዚህ ነው የምታለቅሰው? በጣም ነው የሚገርመው። ለሷዊ ብዙ ነገር ነው ብዙ የልጅነት በዛ ላይ አብሬያት ብዙ ነገር አሳልፌያለሁ። አለችኝ የምላት እሷ ነች። በቃ እኔ እንደነገርኩሽ በቃ የመጀመሪያ ነች። እኔ ሌላ ሴት አላውቅም ከሷ ውጭ። ትምህርት ቤት ነው የተዋወቅነው። በቃ እንዳየኋት ነበር የወደድኳት። እሷን ለማግኘት ብዬ ብዙ ነገር ሆኛለሁ። ቤት ተጣልቻለሁ። ብዙ ነገር በቃ ባልሆነ ነገር ነው በቃ እንደዛ ነገር አለ። በቃ አረረረረረ የነፋሱ ፍልሚያው ይልሃል። ይሄ ነው በቃ አይዞሽ ዮናስዬ። እንዲህ እኮ ወጣ እያልክ ሪላክስ እያደረክ ያችንም ትረሳታለህ። ላንቺ ካማከርኩሽ በኋላ በጣም ነፃ ሆኛለሁ።
አረ ገና ምን አደረኩልና? ከዚህ በኋላ ጥሩ ጊዜያቶች ይኖርናል። ውይ በጣም አመሰግናለሁ። ደስ ይለኛል። ስሜታዊ ሆንኩት ነው። አረ ችግር የለውም። ለማንኛውም በቃ ወደ ቤት ልሂድ። ራስክን ጠብቅ እሺ? እሺ። ባክሽ አታስመስይ። አባቴ ደስተኛ እያደረገሽ እንዳልሆነ አውቃለሁ። ለምን እንደ ወንድም አትሆንም? እንደሚጋማ መታረቁት እንዳደም ማለት ነው። ሰው ያይገባህ። አሁን ለቀምኝ ታዲያ ይውጣልኝ። ደሞ ይልሽ አባቴ ለገንዘብ ብለሽ እንደቀረብሽው ማላቅ እንዳይመስልሽ። ቆይ ግን አባትህ ግን ቢመጣ ምን ሊፈጠር እንደሚችል ታውቃለህ? በጣም ስሜቴን ለመጉዳት እየሞከርሽ ነው። ቆይ ምን እያሰብክ ነው? ያሰብኩትንማ ታውቂያለሽ። ይልቁኑ ስሜቴ ቢገባሽ ጥሩ ነው። ምን አይነቱ ፋራ ነው? የጆተኒ ኳስ መሰልኩት እንዴ? እንዲህ ነው የምጠነክረው። አየሽኝ አይደል? ዝም ብዬ ሳታግልሽ ነበር። እኔ ጠንካራ ነህ እንዴ? እና ውጪ አንቺን ለማጫወት ብዬ እኮ ነው። እንደ ጻት ቀልድ። ጥንካሬ እንዴት ነሽ? በጣም ቆንጆ። ሰከንድም አልሰጠሁሽም። አየሽኝ? አሁን ደግሞ የኔ ጥንካሬ ሳይካል ማለት ምንድን ነው? ዝም ብላ ምን ነው ፈራ እንዴ? የኔን ጥንካሬ ደግሞ ላሳይክ። የት እንሂድ፣ ተከተለኝ።
አልደልተውም አልደልተውም ለምን ነው ማደልተው አልደልተውም ለምን ነው ማደልተው አልደልተውም አልኩ ናደልተው አልደልተውም ለናውራ ናቁት በልናውራ አልደልተውም ለምን ነው ማደልተው ቤቶች ሰላም ናችሁ? ቤቶች ትቀጭኛል አልደልተውም ለምን ነው ማደልተው አልደልተውም ለምን ነው ማደልተው አልደልተውም አልኩ አልደልተውም በልናውራ ናቁት በልናውራ አልደልተውም ለምን ነው ማደልተው ቤቶች ሰላም ናችሁ? ቤቶች ትቀጭኛል የት ሄዳችሁ ነው ቤቶች? ማንም የለም እንዴ? ወይኔ ፍቅር መጣ እንዴ? ምን ላቀርብ? ምሳ ይምጣልህ? ምን ነው ተለባበርሽ? አሁን በልጬ የመጣሁት። እሺ ውሃ ሲምጣ? ኧረ ምንም አልፈልግም። ምንድን ነው ተለባብርሻል? ሰላም ነው? ምግብ ላቅርብ? ወይኔ ፍቅር ኧረ አሁን በልቼ የመጣሁት ምናምን። እስኪ ለማንኛውም ግን ስለደከመኝ ገብቼ አረፍ ልበል። የምን ውሃ? ውሃ ጠጥቻለሁ። ምን ሆነሽ ነው? አሞሻል? እኔ ደህና ነኝ አባቴ። ምንድን ነው ድምር ብለሽ ወጥቷል እንዴ? የማውቃት ልጅ እኮ አልሆንሽብኝ። ምን ሆነሽ ነው? ተፈጠረ ነገር አለ? ውሃ ጠጣ ውሃ ጠጣ። አይ ውሃማ ጠጥቻለሁ። ምሳ ቁጭ በል ቁጭ በል። ሄሎ ሰላም ነው አለው። ምን ተፈጠረ? በቃ እሺ መጣሁ። እሺ እንዳልኩ ነው። ዛሬማ ማንም የለም። አልፋታሽ በፈጠረ ይዣለሁ። አቤል ተወኝ። ለምንድን ነው ቆይ እንደዚህ የደበርኩሽ? እምቢ የምትይኝ ከሆነ ደግሞ ከዮናስ ጋር ስትማግጭ ያነሳሁትን ፎቶ ለአባዬ ነው ማሳይልሽ። ተው እንደሱ አታድርግ። አባት ከሰማ ለአንተም ለእኔም ጥሩ አይሆንም። እባክህ እንደዛ ከሆነ ጥሩ እንስማማ። እሺ ምን እያደረጋችሁ አንተ ውሻ?
ምን እያረክ ነው? ምን እያረክ ነው? ምንድነው? ምን አደረኩ? ምን ሳደርግ አየኝ? ያየው እኮ ምን እያረክ ነው? አንቺስ ብትሆኝ ምንድነው? ምን እያረክ ነው? ምን እያረክ ነው? ተናገር። ልቀቅኝ አንቺ። ምን እያረክ ነው? ተናገር እንጂ ምንድነው አፉን የሚዘጋ? ተናገር። ና ወደዚህ። የማደርገውን እኔ ነኝ የማውቀውሽ። አሁንም ለባይል ትናገር ነው? ልቀቅኝ አንቺ። እዚህ በኋላ ስጋት አይግባ። እኔም ሲያስቸግረኝ ቪዲዮ ይሽበታለሁ ማለት እንዳይመጣ አውቄ ነበር። እንዴት አድርገሽው? እንዳይመጣ ነበር። ስለዚህ ተዘጋጅ ጠበቁት። ላሰቃለ አየህ እንቅሌታ ጀግና ነሽ እኮ ጀግና። አዋርዶን ነበር። ውሻ በሱ ቤት ማለት ሁሉ ነገር ያብቃለት ነበር። እንኳን አንሳሽ። እኔ መቼ ነው እሺ ቆይ ለምንድን ነው አጣርተህ የጠራከኝ? እንዴ በጠራሽሽ ጸብሽ ከወንድሜ ጋር እንጂ ከኔ ጋር አይደል? ስለዛ ከንቱ ልጅ ልታወራኝ አይደለም መቼስ የመጣክ? ኧረ አላውራሽም። ይልቅ እንደውም ጉዱን ነው ማሳየሽ። ኧረ ለውጥ ያን ሁሉ ጊዜ ስለምነው ስለታለብኝ ብሎ እኔስ እሱ አይደለም የሚገርመኝ ምን ሲል እንዳገኛት እቺን አሮጊት። ባይሆን አንድ ሐሳብ አለኝ። እኔና አንቺ እንደ ፍቅረኛሞች ሆነ ለምን እሱን አናናድደው? ለነገሩ ልክ ነህ። ድሮም ከሌላ ወንድ ጋር ሲያይ ነው የሚሽጨረጨር። ነይ ግቢለት ያራዳ ልጅ ነይ። ሄደህ ተናገርካል አባትህ? ከዚህ በኋላ በህይወቴ ባትመጪ ደስ ይለኛል። ምንድነው የምታወራው? ለአባትህ ሄደህ ከተናገርክ ተያይዘን እንደምናልቅ እወቅ። አረ እዛው ተያይዛችሁ ለቁ። ተናግሬ ብልጥ እሆናለሁ ብለህ ካሰብክ ያንተን ቪዲዮ አለ። አንቺ ጉደኛ በምን ቅጥፈት ነው የቀረሽኝ? ሁለታችንም ምስጢራችን ደብቀን ቪዲዮ መደለት ያለብን ይመስለኛል። ምን ያህል ፋራ አድርገሽ ነው የምታስቢው? ያንቺንም ደልቹ። አሁን አንድ እኩል የሆነን ይመስለኛል። ከዚህ በኋላ አትጨናነቅ። ወንድም ያነሳውን ፎቶ አስደልቼዋለሁ። የምርሽ ነው? እንዴት? እኔ እሱን ልጅ አላምነውም። እኔ እባክህ ለራስ ፈርቶ ነው። ግን ደግሞ ይገርማል። ለአባት ጤነት ማሰቡ ነው። የኛ ቤት ነገር እንዲሁ ዝብርቅርቁ የወጣ ነው። አቤል ከመጠን በላይ አባዬን ይወደዋል። አባዬ ደግሞ ከአቤል የበለጠ ደግሞ እኔን ይወደኛል። እኔ ደግሞ አቤልን ከአባዬ በላይ ነው የምወደው። ለዛም እኔ አቤልን ሁሌ የምከታተለው አብሬው ለዛም ይገርማል። ሁሉም ሰው ቢፈልገውን ሲያጣ የማይፈልገውን ነገር ለማድረግ ይገደዳል። ነይ በቃ አሁን ተነሽ። አባዬ ከመጣ ጥሩ አይመጣም። ነይ እንሂድ። የታባቱ ዛሬማ እናቃጥለዋለን። ገና እናቃጥለዋለን ብቻ ተረገመ።
ድሮም እኮ ኧረ ምንም እኮ ደግሞ እንደ የረባ እንትን እኮ ራሱ የለውም ዝም ብሎ ከዛች አሮጊት ጋር እንትን ሲል አሁንማ አሁን ያየናል አይደለ እርር ድብን ይላል ያቺን አሮጊት አውጥቶ ያሽቀንጥሮ ይጥላታል ይሄ አይደል ማቃጠል ማለት እንዳቃጠለሽ ይሁን ሰው እንዴት ከዛ አሮጊት ጋር ይሆናል እኔስ የሚገርመኝ እሱ አይደል እንዴ በእድሜ አይገናኙ በምን አይገናኙ አንቺን የመሰለሽ ልጅ ትቶ አሁን ከዛች ጋር ሽሽ ገዳም ይላል እኮ ይሄ ምስኪን አሁን ለሷ ነሽ ነው ከሷ ጋር የሚሆን ኧረ በእናትሽ አንቺ ምን ይወጣልሻል ያቺ በዘበዛ አሮጊት መጣ በሱ ቤት ያላየነው መስሎታል እኮ ምን ያላየነው ያየነ ገና ድብን ይላታል ምን አለገኝ ቆይ ደግሞ ቅጥል አረጋዋለሁ አንተ ስሚክ የበለጠ አባት እንደሙድ አስጨለል ነው የማይረባ አንቺን የመሰለሽ ልጅ ወይኔ ጠጣ እንዳይደከሽ አይታባት አሳበርነ ይሄ አይደል የሚፈልገው አሳበርነው ወይለኔ ወይኔ እናቴ የማንም መጮቻ ልኝ ልቅር ወይለኔ በጧት እንደዚህ መስከሬ እኔ እናቴ ወይለኔ ዋለኔ ጭራሽ በቀን ጥንብዝ ይዘህ ትመጣለህ። ቆይ ግን አባይ ለአንተ ግን ፍቅር ምንድን ነው ማለት? ይኸው እኔ ብትጠላኝም ግን እወድሃለሁ። አንተ ደግሞ ከኔ የተሻልክ ትመስለኝ ነበር። እኔ በጣም የማረባ ሰው ነኝ፣ ግን አንተ ከኔ የባስክ ነው። አንቺ ደግሞ ሴረኛ ነሽ። አንተ እናትን ነው እንዲህ የምትናገራት? እናትን ነው ወይ እንዲህ የምትናገራት? ተው አባዬ በቃ ተው። ምን እስኪ ገላት ነው? ኧረ ተው በቃ አባዬ ተው በቃ። ምን ችግር አለው? ዛሬ ገና ነው የጠጣው። ተው በቃ። መጠጣት ጀመረው ዛሬ ነው? ተው በቃ አትናገረው። እንዲህ ያልክ ፊት እየሰጠው ነው። ካጠፋው ልጥፋ፣ ገደል ግባ። ተው በቃ። አከብራለሁ፣ እወድሃለሁ።
አንተ ግን እስከ መቼ ነው እንዲህ የምትሆነው? ቆይ ለምንድን ነው ቆይ እንዲህ የምትሆነው ንገረኝ። ቃባቱ ምን አሁንማ ተለውጫለሁ እኮ የዛኔም እኮ ጨብሲ ፈረስ ሊሆን እኮ ነው ፋዘርን ያስቀየምኩት። ለምን ምንም ይሁን ምንም ይፈጠር ራስን እንዲህ ማድረግ የለብህም እንዴ። በቃ እንዴ ሞተች እኮ እናት ያንተ ብቻ እኮ አይደለችም የኔም እናት ነች አይደለ? ለምን ነው እንዲህ የምትሆነው? ለምን ስሜታዊ ትሆናለህ? እኔ ምን አቅቶኝ ነው? በቃ ያለነው ላባዬ እኛ ነን አይደለ? በቃ ለምን ጸባይን አቀይርም? ጸባይን ቀይር በቃ። ያ በቃ እኔም እኮ አለማወቅ ነው በቃ እንዲያቱን በቃ ካሁን በኋላ እንደዚህ አይነት ባህሪን ተው በቃ። አንድ እንደመሆን እየተራራቅን እንባባል እርስ በርስ። እኛ ካልተስማማን እኛ አንድ ካልሆነ ማን ነው አንድ የሚያደርገን? እንደዚህ አይነት ባህሪን ተው በቃ። ካሁን በኋላ እየሄድክም እንትን አትበል ተው በቃ። ምንም አያዛልቅም ከዚህ በኋላ ምንም ነገር ያው መጠጥም ትቼዋለሁ በቃ ተው። ምንም አያደርግልህም። አታይም ራስህን እስቲ ጎዳህ እንጂ አልጠቀመም ይመጠጥ። እያመሸ ትመጣለህ ጭራሽ የገዛ አባትህ ላይ ጨፍርበታል። አረ በቃ የዛኔም በደንፉ ነው በቃ ጨብሱም ስላለ ነው እንጂ ፋዘርን ታውቃለህ ምን ያህል እንደምወደው። እሱም ለኛ ሲል እኮ ነው ያለው አይደል እስከ ዛሬ። አንተም እኮ ቢሆን እንደዛ የምትወደ ሚስት ላይ ቺት አድርጋል። እናቴ ትሙት ያው እናታችን እንወዳታለን አይደል? በሷ እምላለሁ ምንም ያረኩት ነገር የለም። እርግጠኛ ነኝ እኔ ምንም አላረኩም ምንም እመነኝ። አንተም እንዳልኩ በቃ አሁን ራስህን ወደ ራስ ተመለስ። ከዚህ በኋላማ ምንም የሚያሳስተኝም እንትን የሚለኝም ነገር የለም። እንዴ አልነበርክም ታውቃለህ አይደል? ከዚህ በፊት የነበርክበትን ታውቃለህ። በቃ ተመለስ ወደዛ። ካሁን በኋላ ምንም ነገር አይጠቅምም። ሱሱም አይጠቅምህም። ይሄ የኔ ያልከ እንዲ ከማንም ሴት ጋር እንትን የምትለውም አይጠቅምም። ተው በቃ። አረ ብራዘር በቃ እኔ ከዚህ በኋላ ያው በቃ አታስቀይም። አባትንም አታስቀይም። አረ አላስቀይሙ። በል በቃ ተስማምተናል አሁን። አዎ ተስማምተናል። በቃ እንሂድ። እሺ እንሂድ። እኔ ቆንጆ መጣ። ምን አባክ ወደዛ ሂድ። በቃሽ። ከዚህ በላይ አባዬ ላይ ከደም መፍጸም አልፈልግም። እየሰማሽኝ ነው? ልቀቂኝ። ከዚህ በፊትም አንቺን ላቀፍኩሽ ውስጤን ጸጸት እየተሰማኝ። ዞር በይልኝ ካጠገቤ። እንደሷ በል። ማን አስጀመረኝ አለክ? ዞር በይልኝ ካጠገቤ። አሰሚኝም? ዞር በይልኝ ካጠገቤ። ለዚህ ሆነ ልቀቂኝ። ዞር በይልኝ። አንተ ሴሰኛ አባዬ ቆይ እኔ ላስረዳ። አንተ ለቀኝ። አንተ ማን ሆነህ ነው? ቆይ ላስረዳ። አንተ ማን ሆነህ ነው? ቆይ እኔ ላስረዳ። ምንድን ነው የምታስረዳ? እኔ ላስረዳ። ካላመንክ አንተ እንደምታስረዳ ሰው መስለኝ ነበር። እኔ ላስረዳ። ሙላጫ እንደምታስረዳ ቆይ ዮናስ ማን ሆነህ ነው? ዮናስን ለማሳሳት ጥር ነበረ። ፎቶውን ላሳይ ካላመንክ። እስኪ ከመጣች ጀምሮ ዮናስን ለማሳሳት የማታደርገው ነገር የለም። ይኸው ጨዋ ነው ብዬ ሳስብ ጭራሽ ቪዲዮ ምን አንቺ አባይ ሰው መስለሽኝ። ቆይ ለቅኝ። ዞር በል ሴሰኛ። ውጪ ቀጥ ብለሽ ውጪ። ቆይ ተረጋጋ። ምንድን ነው አንተ ሰው ሆነህ ልታገላግለኝ? ነይ ውጪ። ቆይ ውጪ። መናጢ ልጆቼ በጣም ይቅርታ አድርጉልኝ። በራሴ ፍላጎት የራሴን ስሜት ብቻ ጠብቄ እቺን ወጠጤ እዚህ ቤት አምጥቼ እናንተንም እንድትፈታተናችሁ ያደረኩት እኔ ነኝ። በእናትህ ከልባችሁ ይቅርታ አድርጉልኝ። ይቅርታ ካላደረጋችሁ አልነካም። ይሄ ችግር የተፈጠረው እኔን ለማስተማር ነው። ከዚህ በኋላ ላትተው። እሺ ልጄ፣ እሺ አንተም ልብ መግዛት ጥሩ ነው። እሺ ልጄ፣ ይቅርታ አድርጋችሁልኛል። ሰላም ለዚህ ቤት። ሰላም። ጥሩ ልጆች እንደሆናችሁ አባታችሁ ነግሮኛል። ስለዚህ እኔም ጥሩ እናት እንደምሆን ተስፋ አድርጋለሁ። አባታችሁ ውስጥ ነው? ውስጥ ነው። ግቢ። እኔም በእንጀራ እናት ስላደኩኝ እናንተን ለመረዳት ሩቅ አይደለሁም።
ሌሎቹን ስራ ላስገባቸው እያሰብኩኝ ነው። አንተ ደግሞ ስላንትና አይነክ የልጆቹ ነገር እኮ ሀሳብ ሆኖብኝ እኮ በቃ ስሜት ይገባል ማለት ነው እንዴ? ነው ስሜትሽ? አንተ ደግሞ ልድገመው እያልሽ ማታ ሌላ ቀን ሌላ ምን ችግር አለው ታዲያ? አሁን ሊሄድ እንደሆነ እያሰብሽ እያወቅሽ እንደልትኛለሽ በቃ ተው፣ ማታ ይደርሳል። ማታ ይሻላል። ሁሉም ነገር እኮ መብራት ሲጠፋ ሲጨልም ነገር ነው። የእኔ ፍቅር ካልክ ትናፍቀኛለህ። ወዳንቺው አደራ ልጆችን ነገር እሱ ስጋት አይግባ። አንቺ ላይ ጥቼ አተባክ እዚህ ቆፍጠን በል በእናትህ። ምንድነው የምትገማጨጨው? በሙላ ሴት በጣም እኮ ነው የምወዳት። የልጅነት ፍቅረኛ እኮ ነች። ምንድነው የምታወራው? እሰይ ይበልህ። ያኔ ስነግርህ አልሰማ ብለህ ያኔ ወይዬ በላት ቢሆን ኖሮ። ምንድነው የምታወራው? ድሮም አንተን ሰው ነህ ብዬ ማማከር ሄደው ነው። ለነገሩ እኔን አመጣው ሲወልዱኝ አንተን አልመጣው ወልደው ነው እንደዚህ ሆንከው። እንዴት ነው ልጆች? ከአዲሷ እናታችሁ ጋር ተግባባችሁ? አባዬ ግን ጀግና ነህ። እቺን ምንድነው የምትቀባጥረው ደግሞ? ይሄን ቁማር ሰው ብለህ እምቢ አልካል። እንደው አንተስ ምን እንደሚሻልን እንጂ ዘንድሮ። ኧረ አባዬ ትቻለሁ። ይኸው ካላመንክ ዮናስን ራሱ ጠይቀው እንዴ። ምንድነው አንተ ሁልጊዜ ጥፋትን ሁላ በወንድም እየሸፈንክ የምትኖረው? እስከ መቼ ነው እንዴ? ስማ ከኔ ጋር ተግባብተና ተስማምተህ መኖር ከፈለክ ይሄን ባህሪ ማስተካከል አለብህ እንዴ። አንተ አስተላም እንዴ? ለስሙ ታላቅ ነህ፣ ግን ከታናሽ ልትማር ነው እንዴ? ተወቀኝ ፍቅር ምን ላድርግ ብለሽ ነው እንዴ? ጭንቅ ብሎኝ እኮ ነው። ሶዳ ስገባ ያና ስለነሱ ነው የምጨነቀው። ተግባባሻቸው ልጆቼ? እንዴት ነው ባህሪያቸው፣ ጸባያቸው? ደስ የሚሉ ልጆች ናቸው። ያው ስራ መፍሰስ ነገር ምናምን ካልተጨናነቃቸው በጣም ሰላም የሆኑ ልጆች ናቸው። ከአንቺ ጋር በጣም እንደሚግባቡ እርግጠኛ ነኝ። እንደምትግባቡ ስል ግን በሌላ አይደለም። እሺ እቱ ምንድነው? ቆይ ለኔ ጊዜ ማስጠኝን ፍቅር ምንድነው? ላንቺ ስሜት ማለት ነው ጊዜ ማድረግ ነው እንዴ? ላንቺ እኮ ጊዜ አጥቻለሁ። ያደረግን ነው አል ምንድነው የጎደለብሽ? እኔ አልሰለችሽኝም። ላንቺ ምን ጊዜም ቦታ አለኝ። እሺ ነው ወድ በሌላ ታስቢ። አሁን ስራ ስለረፈደብኝ ነው። እሺ እንዴት አትረጂኝ? እንዴት እኔ መረዳት ያቅትሻል?
እንጂ እኔ ያለብኝን ኃላፊነቶች እዚህ ጋር ልጆቼ ያለ ስራ ቤት ተቀምጠዋል። እዛ ጋር ያለብኝን ኃላፊነቶች ታውቂያለሽ። ምን ማለት ነው? ስሜቴን አትረዳኝም ማለት እንዴ? ስለምረዳሽ እኮ ነው ቤት ያስገባሁሽ እንዴ? ሄሎ ሄሎ አሁንስ መረረኝ። እንዴ ምን ታለቅሰው? ምን ነው? ምን እያየ ነበር? እስኪ ስልክህን። ምንም ዝም ብሎ ነው እንዴ? አይነ ሁሉ እኮ ቀልቷል። እስኪ አንዴ። ምንም አይደለም አልኩሽ። ምንም ባትሆንማ ዝም ብላ አታለቅስም ነበር። ኦኬ ለሴት ብለክ ነው? ለዚህ ነው የምታለቅሰው? በጣም ነው የሚገርመው። ለሷ ብዙ ነገር ነው ብዙ የልጅነት በዛ ላይ አብሬያት ብዙ ነገር አሳልፌያለሁ። አለችኝ የምላት እሷ ነች። በቃ እኔ እንደነገርኩሽ በቃ እኔ የመጀመሪያ ነች። እኔ ሌላ ሴት አላውቅም ከሷ ውጭ። ትምህርት ቤት ነው የተዋወቅነው። በቃ እንዳየኋት ነበር የወደድኳት። እሷን ለማግኘት ብዬ ብዙ ነገር ሆኛለሁ። ቤት ተጣልቻለሁ። ብዙ ነገር በቃ ባልሆነ ነገር ነው በቃ እንደዛ ነገር አለ። በቃ አረረረረረ የነፋሱ ፍልሚያ ይልሃል። ይሄ ነው በቃ አይዞሽ ዮናስዬ። እንዲህ እኮ ወጣ እያልክ ሪላክስ እያደረክ ያችንም ትረሳታለህ። ላንቺ ካማከርኩሽ በኋላ በጣም ነፃ ሆኛለሁ። አረ ገና ምን አደረኩልና? ከዚህ በኋላ ጥሩ ጊዜያቶች ይኖሩናል። ውይ በጣም አመሰግናለሁ። ደስ ይለኛል። ስሜታዊ ሆንኩት ነው። አረ ችግር የለውም።
ለማንኛውም በቃ ወደ ቤት ልሂድ። ራስህን ጠብቅ እሺ? እሺ። ባክሽ አታስመስይ። አባቴ ደስተኛ እያደረገሽ እንዳልሆነ አውቃለሁ። ለምን እንደ ወንድም አትሆንም? ወንድሜ ጋማ መታረቁት እንዳለም ማለት ነው። ሰው አይገባህም? አሁን ለቅ መኝታ ቤት ይውጣልኝ። ደሞ ይልሽ አባቴ ለገንዘብ ብለሽ እንደቀረብሽው ማላቅ እንዳይመስልሽ። ቆይ ግን አባትህ ግን ቢመጣ ምን ሊፈጠር እንደሚችል ታውቃለህ? በጣም ስሜቴን ለመጉዳት እየሞከርሽ ነው። ቆይ ምን እያሰብክ ነው? ያሰብኩትንማ ታውቂያለሽ። ይልቁኑ ስሜቴ ቢገባሽ ጥሩ ነው። ምን አይነቱ ፋራ ነው? የጆተኒ እኮ አስመሰልኩት እንዴ? እንዲህ ነው የምጠነክረው። አየሽኝ አይደል? ዝም ብዬ ሳታግልሽ ነበር። እኔ ጠንካራ ነህ እንዴ? ምን አውቄ አንቺን ለማጫወት ብዬ እኮ ነው። እንደ ጻት ቀልድ። ጥንካሬ እንዴት ነሽ? በጣም ቆንጆ። ሰከንድም አልሰጠሁሽም። አየሽኝ? አሁን ደግሞ የኔ ጥንካሬ ሳይካል ማለት ምንድን ነው? ዝም ብላ ምን ነው ፈራ እንዴ? የኔን ጥንካሬ ደግሞ ላሳይክ። የት እንሂድ፣ ተከተለኝ።
አልደልተውም። ለምን ነው ቤቶች ሰላም ናችሁ? አልደልተውም። ለምን ነው ቤቶች ሰላም ናችሁ? የት ሄዳችሁ ነው ቤቶች? ማንም የለም እንዴ? ወይኔ ፍቅር መጣ እንዴ? ምን ላቀርብ? ምሳ ይምጣልህ? ምን ነው ተለባበርሽ? አሁን በልቼ የመጣሁት። እሺ ውሃ ሲምጣ? ኧረ ምንም አልፈልግም። ምንድን ነው ተለባብርሻል? ሰላም ነው? ምግብ ላቅርብ? ወይኔ ፍቅር ኧረ አሁን በልቼ የመጣሁት ምናምን። እስኪ ለማንኛውም ግን ስለደከመኝ ገብቼ አረፍ ልበል። የምን ውሃ? ውሃ ጠጥቻለሁ። ምን አለሽ ነው? አሞሻል? ምንድን ነው ድምር ብለሽ ወጥቷል እንዴ? የማውቃት ልጅ እኮ አልሆንሽብኝ። ምን ሆነሽ ነው? ተፈጠረ ነገር አለ? ውሃ ጠጣ። ውሃማ ጠጥቻለሁ። በል ቁጭ በል። ሄሎ ሰላም ነው አለው። ምን ተፈጠረ? በቃ እሺ መጣሁ። እሺ እንዳልኩ ነው። ዛሬማ ማንም የለም። አልፋታሽ። በፈጠረ ይዣለሁ። አቤል ተወኝ። ለምንድን ነው ቆይ እንደዚህ የደበርኩሽ? እምቢ የምትይኝ ከሆነ ደግሞ ከዮናስ ጋር ስትማግጭ ያነሳሁትን ፎቶ ለአባዬ ነው ማሳይልሽ። ተው እንደሱ አታድርግ። አባት ከሰማ ለአንተም ለእኔም ጥሩ አይሆንም። እባክህ እንደዛ ከሆነ ጥሩ እንስማማ። እሺ ምን እያደረጋችሁ? አንተ ውሻ
ምን እያረክ ነው? ምን እያረክ ነው? ምንድነው? ምን አደረኩ? ምን ሳደርግ አየኝ? ያየው እኮ ምን እያረክ ነው? አንቺስ ብትሆኚ ምንድነው? ምን እያረክ ነው? ምን እያረክ ነው? ተናገር። ልቀቅኝ አንቺ። ምን እያረክ ነው? ተናገር እንጂ ምንድነው አፉን የሚዘጋ? ተናገር። አስወጣኝ። ና ወደዚህ። የማደርገውን እኔ ነኝ የማውቀውሽ። አሁንም ለአባይ ልትናገር ነው? ልቀቅኝ አንቺ። እዚህ በኋላ ስጋት አይግባ። እኔም ሲያስቸግረኝ ቪዲዮ ይሽበታለሁ ማለት እንዳይመጣ አውቄ ነበር። እንዴት አድርገሽ? እንዳይመጣ ነበር። ስለዚህ ተዘጋጅ ጠበቁት። ላሰልካለሁ። አየህ እንቅሌታ ጀግና ነሽ እኮ ጀግና። አዋርዶን ነበር። ውሻ በሱ ቤት ማለት ሁሉ ነገር ያቀርብ ነበር። እንኳን አነሳሽ። እኔ መቼ ነው እሺ ቆይ ለምንድን ነው አጣፈክ ይጠራከኝ? እንዴ በጠራሽሽ ጸብሽ ከወንድሜ ጋር እንጂ ከኔ ጋር አይደል? ስለዛ ከንቱ ልጅ ልታወራኝ አይደለም መቼ ሲመጣክ? አራ ላውራሽም ይልቅ እንደውም ጉዱን ነው ማሳየሽ። አረ ለውጥ ያን ሁሉ ጊዜ ስለምነው ስለታለብኝ ብሎ እኔስ እሱ አይደለም የሚገርመኝ ምን ሲል እንዳገኛት እቺን አሮጊት። ባይሆን አንድ ሐሳብ አለኝ። እኔና አንቺ እንደ ፍቅረኛሞች ሆነን ለምን እሱን አናናድደው? ለነገሩ ልክ ነህ። ድሮም ከሌላ ወንድ ጋር ሲያይ ነው የሚሽጨረጨር። ነይ ግቢለት ያራዳ ልጅ ነይ። ሄደህ ተናገርካል አባቴ? ከዚህ በኋላ በህይወቴ ባትመጪ ደስ ይለኛል። ምንድነው የምታወራው? ለአባቴ ሄደህ ከተናገርክ ተያይዘን እንደምናልቅ እወቅ። አረ እዛው ተያይዛችሁ ለቁ። ተናግሬ ብልጥ እሆናለሁ ብለህ ካሰብክ ያንተን ቪዲዮ አለ። አንቺ ጉደኛ በምን ቅጥፈት ነው የቀረሽኝ? ሁለታችንም ምስጢራችን ደብቀን ቪዲዮ መደለት ያለብን ይመስለኛል። ምን ያህል ፋራ አድርገሽ ነው የምታስቢው? ያንቺንም ደልቹ። አሁን አንድ እኩል የሆነን ይመስለኛል። ከዚህ በኋላ አትጨናነቅ። ወንድም ያነሳውን ፎቶ አስደልቼዋለሁ። የምርሽ ነው? እንዴት? እኔ እሱን ልጅ አላምነውም። እኔ እባክህ ለራስ ፈርቶ ነው። ግን ደግሞ ይገርማል። ለአባት ጤንነት ማሰቡ ነው። የኛ ቤት ነገር እንዲሁ ዝብርቅርቁ የወጣ ነው። አቤል ከመጠን በላይ አባዬን ይወደዋል። አባዬ ደግሞ ከአቤል የበለጠ ደግሞ እኔን ይወደኛል። እኔ ደግሞ አቤልን ከአባዬ በላይ ነው የምወደው። ለዛም እኔ አቤልን ሁሌ የምከታተለው አብሬው ለዛም ይገርማል። ሁሉም ሰው ቢፈልገውን ሲያጣ የማይፈልገውን ነገር ለማድረግ ይገደዳል። ነይ በቃ አሁን ተነሽ። አባዬ ከመጣ ጥሩ አይመጣም። ነይ እንሂድ። የታባቱ ዛሬማ እናቃጥለዋለን። ገና እናቃጥለዋለን ብቻ ተረገመ።
ድሮም ኧረ ምንም እኮ ደግሞ እንደ የረባ እንትን እኮ ራሱ የለውም ዝም ብሎ ከዛች አሮጊት ጋር እንትን ሲል አሁንማ አሁን ያየናል አይደለ እርር ድብን ይላል ያቺን አሮጊት አውጥቶ ያስቀንጥሮ ይጥላታል ይሄ አይደል ማቃጠል ማለት እንዳቃጠለሽ ይሁን ሰው እንዴት ከዛ አሮጊት ጋር ይሆናል እኔስ የሚገርመኝ እሱ አይደል እንዴ በእድሜ አይገናኙ በምን አይገናኙ አንቺን የመሰለች ልጅ ትቶ አሁን ከዛች ጋር ሽሽ ገዳም ይላል እኮ ይሄ ምስኪን አሁን ለሷ ነሽ ነው ከሷ ጋር የሚሆን ኧረ በእናትሽ አንቺ ምን ይወጣልሻል ያቺ በዘበዛ አሮጊት መጣ በሱ ቤት ያላየነው መስሎታል እኮ ምን ያላየነው ያየነ ገና ድብን ይላታል ምን አለበኝ ቆይ ደግሞ ቅጥል አረጋዋለሁ አንተ ስሚክ የበለጠ አባት ይነሙድ አስጨለልነው የማይረባ አንቺን የመሰለሽ ልጅ ወይኔ ጠጣ ምን እንዳይደከሽ አይታባት አሳበርነ ይሄ አይደል የሚፈልገው አሳበርነው ወይለኔ ወይኔ እናቴ የማንም መጮቻ ልኝ ልቅር ወይለኔ በጧት እንደዚህ መስከሬ እኔ እናቴ ወይለኔ ዋለኔ ጭራሽ በቀን ጥንብዝ ይዘህ ትመጣለች። ቆይ ግን አባይ ለአንተ ግን ፍቅር ምንድን ነው ማለት? ይኸው እኔ ብትጠላኝም ግን እወድሃለሁ። አንተ ደግሞ ከኔ የተሻልክ ትመስለኝ ነበር። እኔ በጣም የማረባ ሰው ነኝ፣ ግን አንተ ከኔ የባስክ ነው። አንቺ ደግሞ ሴረኛ ነሽ። አንተ እናትን ነው እንዲህ የምትናገራት? እናትን ነው ወይ እንዲህ የምትናገራት? ተው አባዬ በቃ ተው። ምን እስኪ ገላት ነው? ኧረ ተው በቃ አባዬ ተው በቃ። ምን ችግር አለው? ዛሬ ገና ነው የጠጣው። ተው በቃ። መጠጣት ጀመረው ዛሬ ነው? ተው በቃ አትናገረው። እንዲህ ያልክ ፊት እየሰጠው ነው። ካጠፋው ልጥፋ፣ ገደል ግባ። ተው በቃ። አከብርሃለሁ፣ እወድሃለሁ።
አንተ ግን እስከ መቼ ነው እንዲህ የምትሆነው? ቆይ ለምንድን ነው ቆይ እንዲህ የምትሆነው ንገረኝ። ቃባቱ ምን አሁንማ ተለውጫለሁ እኮ የዛኔም እኮ ጨብሲ ፈረስ ለውኝ እኮ ነው ፋዘርን ያስቀየምኩት። ለምን ምንም ይሁን ምንም ይፈጠር ራስን እንዲህ ማድረግ የለብህም እንዴ። በቃ እንዴ ሞተች እኮ እናት ያንተ ብቻ እኮ አይደለችም የኔም እናት ነች አይደለ? ለምን ነው እንዲህ የምትሆነው? ለምን ስሜታዊ ትሆናለህ? እኔ ምን አቅቶኝ ነው? በቃ ያለነው ላባዬ እኛ ነን አይደለ? በቃ ለምን ጸባይን አቀይርም? ጸባይን ቀይር በቃ። ያ በቃ እኔም እኮ አለማወቅ ነው በቃ እንዲያቱን በቃ ካሁን በኋላ እንደዚህ አይነት ባህሪን ተው በቃ። አንድ እንደመሆን እየተራራቅን እንባባል እርስ በርስ። እኛ ካልተስማማን እኛ አንድ ካልሆነ ማን ነው አንድ የሚያደርገን? እንዲህ እንደዚህ አይነት ባህሪን ተው በቃ። ካሁን በኋላ እየሄድክም እንትን አትበል ተው በቃ። ምንም አያዛልቅም ከዚህ በኋላ ምንም ነገር ያው መጠጥም ትቼዋለሁ በቃ ተው። ምንም አያደርግልህም። አታይም ራስህን እስቲ ጎዳህ እንጂ አልጠቀመም ይመጣጥ። እያመሸ ትመጣለህ የገዛ ጭራሽ የገዛ አባት ለጨፍርበታል። አረ በቃ የዛኔም በደንፉ ነው በቃ ጨብሽም ስላለ ነው እንጂ ፋዘርን ታውቃለህ ምን ያህል እንደምወደው። እሱም ለኛ ሲል እኮ ነው ያለው አይደል እስከዛሬ። አንተም እኮ ቢሆን እንደዛ የምትወደ ሚስት ላይ ቺት አድርጋል። እናቴ ትሙት ያው እናታችን እንወዳታለን አይደል? በሷ እምላለሁ ምንም ያረኩት ነገር የለም። እርግጠኛ ነኝ ምንም እርግጠኛ ነኝ እኔ ምንም አላረኩም ምንም እመነኝ። አንተም እንዳልኩ በቃ አሁን ራስህን ወደ ራስ ተመለስ። ከዚህ በኋላማ ምንም የሚያሳሰተኝም እንትን የሚለኝም ነገር የለም። እንዴ አልነበርክም ታውቃለህ አይደል? ከዚህ በፊት የነበርክበትን ታውቃለህ። በቃ ተመለስ ወደዛ። ካሁን በኋላ ምንም ነገር አይጠቅምም። ሱሱም አይጠቅምህም። ይሄ የኔ ያልከ እንዲ ከማንም ሴት ጋር እንትን የምትለውም አይጠቅምም። ተው በቃ። አረ ብራዘር በቃ እኔ ከዚህ በኋላ ያው በቃ አታስቀይም። አባትንም አታስቀይም። አረ አላስቀይሙ። በል በቃ ተስማምተናል አሁን። አዎ ተስማምተናል። በቃ እንሂድ። እሺ እንሂድ። ለኔ ቆንጆ መጣ። ምን አቦክ ወደዛ ሂጂ። በቃሽ። ከዚህ በላይ አባዬ ላይ ከደም መፍጸም አልፈልግም። እየሰማሽኝ ነው? ልቀቂኝ። ከዚህ በፊትም አንቺን ላቀፍኩሽ ውስጤን ጸጸት እየተሰማኝ። ዞር በይልኝ ካጠገቤ። እንደሷ በል። ማን አስጀመረኝ አለክ? ዞር በይልኝ ካጠገቤ። አሰሚኝም? ዞር በይልኝ ካጠገቤ። ለዚህ ሆነ ልቀቂኝ። ዞር በይልኝ። አንተ ሴሰኛ አባዬ ቆይ እኔ ላስረዳ። አንተ ለቀኝ። አንተ ማን ሆነህ ነው? ቆይ ላስረዳ። አንተ ማን ሆነህ ነው? ቆይ እኔ ላስረዳ። ምንድን ነው ታስረዳ? እኔ ላስረዳ። ካላምን ስራታል። ካላምን አንተ እንደምታስበው ሰው መስለኝ ነበር። ቆይ እኔ ላስረዳ። ሙላጫ እንደምታስረዳ። ቆይ እንደምታስበው ካላምን ዮናስ ማን ሆነህ ነው? እንደምታስበው አይደለም። ይኸውልህ ዮናስን ለማሳሳት ልጥር ነበረ። ፎቶውን ላሳይ። ካላምን እስኪ ከመጣች ጀምሮ ዮናስን ለማሳሳት የማታደርገው ነገር የለም። ይኸው ጨዋ ነው ብዬ ሳስብ ጭራሽ ቪዲዮ ምን አንቺ አባይ ሰው መስለሽኝ። ቆይ ለቅኝ ዞር በል ሴሰኛ ውጪ ቀጥለሽ ውጪ። ቆይ ተረጋጋ። ምንድን ነው አንተ ሰው ሆነህ ልታገላግለኝ? ነይ ውጪ። ቆይ ውጪ። መናጢ ልጆቼ በጣም ይቅርታ አድርጉልኝ። በራሴ ፍላጎት የራሴን ስሜት ብቻ ጠብቄ እችን ወጠጤ እዚህ ቤት አምጥቼ እናንተንም እንድትፈታተናችሁ ያደረኩት እኔ ነኝ። በእናትህ ከልባችሁ ይቅርታ አድርጉልኝ። ይቅርታ ካላደረጋችሁ አልነካም። ይሄ ችግር የተፈጠረው እኔን ለማስተማር ነው። ከዚህ በኋላ እሺ ልጄ፣ እሺ አንተም ልብ መግዛት ጥሩ ነው። እሺ ልጄ፣ ይቅርታ አድርጋችሁልኛል።